ሁለት ምክንያቶች ልናቀርብ እንችላለን። ቅድም በመግቢያ ላይ እንደገለጽከው ጂኦፖለቲካዊ ምክንያቶች ሊኖሩ ይችላሉ። ሁለተኛው ደግሞ ከአገዛዙ ከኢሳያስ አገዛዝ ውስጣዊ ችግርም ሊመነጭ ይችላል። ጂኦፖለቲካዊ ምክንያት ስንል እንግዲህ መጀመሪያ ሊሆን የሚችለው ምንድነው እንደዚህ አይነት ቀጠናዊ የሆነ ትብብር ያለበት ተቋም ላይ አብሮ ለመስራት አብሮ በትብብር ለመስራት የራሱ የሆነ ቁጥጥር ስርዓት አለው። ያኔ ቁጥጥር ስርዓት ለማለፍ ወይም ደግሞ ለማምነት ሲል ኢሳያስ እንደዚህ አይነት ውሳኔዎችን ሊወስን ይችላል። በባህሪውም ኢሳያስ የኤርትራ የውጭ ጉዳይ ፖሊሲ የሚቀረጸው የሚዘወረው በአንድ ግለሰብ ወይም ደግሞ ዋን ማን ሩል የሚሉት አይነት አስተዳደር ነው ያለው ኤርትራ ውስጥ። ስለዚህ ኢሳያስ እንደፈለገ እንደዚህ አይነት ቀጠናዊ ትብብር የሚያሳልጡና አብሮ ኢኮኖሚያዊ ኢንቴግሬሽን ለመፍጠር የሚያስችሉ እንደ ኢጋድ አይነቱን ተቋሞችን በራሱ ፍላጎት በመተው ለሌላ ራሱን ለማዘጋጀት ለጦርነትም ዝግጅት እያደረገ ሊሆን ይችላል። ፎርዛ ማተር እንደዚህ አይነት ውሳኔዎችን ስትወስን ካልኩሌት አድርገህ ነው የራስህን ምን አይነት ይህን ውሳኔ በወስን ምን አይነት ውጤት ያመጣብኛል ብሎ ወስኖ እጠቀማለሁ ብሎ የወሰነው ውሳኔ ይመስለኛል። ምክንያቱም በዚህ ከቆየ ግጭቶችን ኢጋድ እንደዚህ ፊት ለፊት የሆነ ጦርነቶችን ኢጋድ ሊቆጣጠር ይችላል። ወይም ደግሞ ግፊት አድርጎ እንደዚህ አይነት ወደ ቀጠና ወደ ግጭት ውስጥ እንዳይገባ ቁጥጥር ሊደረግበት ይችላል ማለት ነው። ስለዚህ ከቁጥጥር ለመራቅ እንደዚህ አይነት ውሳኔዎችን የወሰነ ይመስለኛል። ውስጣዊ ችግርም ብናይ ኤርትራ እንግዲህ ከነጻ ከሆነች ጀምሮ በዚህ በመልቲላተራል ኢንስቲትዩሽኖች የሚባለው ወይም ቅድም እንደተገለጸ ነው የባለብዙ ወገን ኢንስቲትዩሽኖች ላይ መሳተፍ ፍላጎትም የላቸው። አሁን የአፍሪካ ህብረት አባል ናቸው እንደ አንድ ሀገር ማለት ነው። ግን ስቲል አንድም ቀን ተሳትፎ አያውቁም እንደዚህ አይነት እንትኖች ላይ። ኢጋድ ያወጣው መግለጫ ላይ እንኳን ብናይ ይህን በተመለከተ የኤርትራ መውጣት በተመለከተ ያወጣው መግለጫ ላይ እንኳን ብናይ አባል ከሆኑ እንደገና ሪጆይን ካደረጉበት ተመልሰው አባል ከሆኑ በኋላ እንኳን ምንም አይነት በፕሮግራሞችም ሆኖ በተለያዩ መርሃ ግብሮች ላይ አጀንዳ ቀርጾ እንኳን ተወያይተው አያውቁም ነው። ስለዚህ ኤርትራ ገባችም ወጣችም ምንም አይነት እርባና እንደሌላቸውና ሲጀምርም ፍላጎት እንደሌላቸው የመሸሽ አሁን ይሄ ሞር ወደ ሪጅኑ ከኢንተግሬት ካደረክ ሌሎች ጥያቄዎችም ሊነሱበት ይችላል። ስለዚህ አፍኖ ለመግዛትም እንዲመቸው ይመስለኛል እንደዚህ አይነት መልቲላተራል ኢንስቲትዩሽን የማይጠቀሙ። ጥሩ ደሳለኝ፣ ወደ አንተ ልምጣና የኤርትራን ሽሽት እንዴት ተመለከትከው? እኔ ሸሽታለች ወይስ መጀመሪያ ነበረች ወይ ነው ኤርትራ ቅድም ወደ አጀንዳ እንዳነሳው ከባህሪው አንጻር በተለይ የኤርትራ መንግስት ብቻውን መስራት ብቻውን መኖር የሚችል እንጂ በትብብር መስራት በትብብር መኖር የሚችል አይደለም። ከዚህ አንጻር አይ ቲንክ ኢጋድ ውስጥ መጀመሪያም ገብቷል ለማለት በጣም ያስቸግራል። አዋጥቶ አያውቅም። ችግሩም ምን እንደሆነ በጽሁፍም አላቀረብም የኢጋድን መግለጫ እንዳየ ነው። ከዛ ውጭም ከባህሪው አንጻር የኤርትራ መንግስት እንደዚህ አይነት ነገሮች ላይ መሳተፍ የሚችል አይደለም። ባህሪው የሚፈቅድ አይደለም። ላለፉት 3 አስርት ዓመታት በላይ የኤርትራን ህዝብ እንደ ግለሰብ ጨቁኖ ገዝቶ የሚኖር እንጂ ሀሳብ ልዩነት በካቢኔ በመዋቅር በተቋማት እንደዛ መርቶ አያውቅም። እና እንደዚህ የውይይት መድረክ ሲሆን የቀጠና መድረክ ሲሆን እንደዚህ አይነት ቴብል ላይ የመቀመጥ አቅም የመስራት አቅም የማዳመጥ አቅም የማዋጣት አቅም ያለው አይመስለኝም። እና እኔ መጀመሪያም ገብቷል ለማለት የምንቸገር ይመስለኛል። በመውጣትም በመግባትም ብዙ ልዩነት ያለው አይመስለኝም። ኤርትራ በመግባቷ ያመጣችው ለውጥ አለ ብዬ አላምንም። በመውጣቷም የምታሳጣው ነገር አለ ብዬ አላምንም። በማንኛውም ነገር ምንም ኮንትሪቢዩሽን የሌላት ሀገር አድርጎ ነው የሰራትና እኔ ይሄ ነገር ከኤርትራ መንግስት ለማለት ቢከብድም ከባህሪው አንጻር ከፍላጎቱ አንጻር ይመስለኛል። በጣም ጥሩ አፊ፣ እንዴት ታየው? እንግዲህ ካልተሳሳትኩ ኢጋድ ኦልሞስት ወደ 3 አስርት ዓመታት ሆኖታል ከተቋቋመ። በእነዚህ 3 አስርት ዓመታት ውስጥ ኤርትራ በመንግስት ደረጃ በኢጋድ ውስጥ የተወከለችባቸው ጊዜያት በጣት የሚቆጠሩ ናቸው። 2-3 አካባቢ ነው። አብዛኛውን ጊዜ ሲገቡ ሲወጡ ነው የምናገኛቸው። ከዚህ በፊት የነበረው የኢሳያስ ከኢጋድ ገባ ወጣ ምንድን ነበር ምክንያቱ የሚለውን ወደ ኋላ መለስ ብሎ ማየት ያስፈልጋል። ለምሳሌ ከኢትዮጵያ ጋር ጦርነት ውስጥ በገባበት ሰዓት እና ጅቡቲን በወረረበት ሰዓት ኢትዮጵያ ወደ ሶማሊያ የገባችባቸው የኢትዮጵያ መንግስት ወደ ሶማሊያ ገብቶ በሶማሊያ ውስጥ የተፈጠሩትን ለኢትዮጵያ ስጋት የሆኑትን
የእስላማዊ ፍርድ ቤት ህብረት የሚባለውን ለማፍረስ ያደረገውን እንቅስቃሴ እነዚህን ተቃውሞ እንዴት እኔ ጅቡቲ ስወር እንዴት ይቃወሙኛል ብሎ ራሱን ከኢጋድ አቀርቧል። እንዴት እኔና ኢትዮጵያ ወደ ጦርነቱ ስናገባ እኔና ኢትዮጵያ በጦርነቱ ስንገባ እንዴት ኢጋድ ከኢትዮጵያ ጎን ይቆማል የሚል ነው። ኢትዮጵያ እንዴት አሸባሪ ወይም ደግሞ የኔ እጅ ስራ ውጤት የምላቸውን አሸባሪዎች ለመምታት እስከ ሞቃዲሾ ድረስ ትገባለች የሚል ምክንያቶችን ደርድሮ ነበር ኢሳያስ በመጀመሪያ ዙር ከኢጋድ የወጣበት። ከዛም በኋላ በኢጋድ ውስጥ የነበረው ተሳትፎ በኢጋድ ብቻ ሳይሆን በተለያዩ ዓለም አቀፍ የብዙሃን ወገን ተቋማት ውስጥ በዩኤን ብትሄድ፣ በአፍሪካ ዩኒየን ብትሄድ፣ በተለያየ ማህበራት ውስጥ ሀገሪቷ እንዴት ነው ራሷን ፒክቸር የምታደርገው? የፕሬዚዳንት ኢሳያስ አብዛኞቹ ቃለ መጠይቆች እነዚህን ተቋማት በመስደብና በመዝለፍ እኮ ነው አብዛኛውን የሚያደርጉት። ስለዚህ አንደኛው ይሄ የኢሳያስ ባህሪ መታወቅ አለበት። ሁለተኛው መታወቅ አለበት ብዬ ነው የማምነው እንደ ኢጋድ ለምሳሌ ስፔሲፊካሊ ኢጋድን ፎከስ አድርገን እየተወያየን ስለሆነ የኢጋድ ዓላማው ምንድን ነው? ምክንያቱም ለእኔ የደሱ ቅድም ሲለው እንደነበረው የኤርትራ መንግስት ባህሪ ወይም ስሪቱና የኢጋድ ዓላማ ግጭት አለ። ኢጋድ ለቀጠናው ሰላም፣ ለቀጠናው መረጋጋት፣ ለቀጠናው ልማት ለማምጣት የተቋቋመ ድርጅት ነው። ይሄ ደግሞ መጥፊያዬ ነው ብሎ የሚያምን መንግስት ነው የሻዕቢያ መንግስት። ስለዚህ የሻዕቢያ መንግስት ስሪቱና የኢጋድ ዓላማ መካከል የተፈጠረው ግጭት የፈጠረው ነው። አሁንም ይሄንንም ከዛ አንግልም መታየት አለበት ብዬ ስለማመን ስለዚህ አንድ ከዚህ በፊት ኃላፊነትን ግዴታን የማትወጣበትን ተቋም የሚጠበቅብህን ኃላፊነት ግዴታ ያልተወጣበትን ተቋም ለቀህ ወጣህም አልወጣህም ሬሌቫንት እንትን አይደለም፣ ለውጥ አታመጣም። ምክንያቱም አንዳንዴ መሄድ የሚጎዳው መኖርህ ሲጠቅም ነው ይባላል። ምክንያቱም የኤርትራ መንግስት በመኖሩ ኢጋድ ምን አተረፈ? የቀናጣናው ሀገራት ምን አተረፉ? ይሄ መንግስት የኢጋድ አባል ሆነ አልሆነ ለኢትዮጵያም ለተቀሩ የኢጋድ አባል ሀገራትም ለኢጋድ እንደ ተቋም የሚፈይደው ነገር የለም። ይሄ በደንብ መታወቅ አለበት ብዬ ነው ማምነው። ምክንያቱም there is conflict of interest አለ በሻዕቢያ መንግስትና በኢጋድ። ምክንያቱም the core founding principle የሚባለው የኢጋድ ልማት፣ ሰላም፣ መረጋጋት፣ የሻዕቢያ ደግሞ ኮር ፕሪንሲፕሉ የነዚህ ተገላብጦሽ። ስለዚህ አንደኛው ይሄ ግጭት የፈጠረው ነው በየጊዜው ወጣ ገባውን ያበዛው። ግን በሶስት ነገር ላስቀምጠው። አንደኛው የሻዕቢያ መንግስት የግብጽ ተልእኮ ፈጻሚ መንግስት ነው ብዬ ነው ብዙ ጊዜ መስለው። ስለዚህ ከኢጋድ የመውጣት ውሳኔው የተላለፈው አይደለም ከተቋም ለቆ ለመውጣት ጸጉሩን እንዴት እንደሚያበጥር እንኳን የሚመርጥለት መንግስት ያለው ካይሮ ነው። በካይሮ መንግስት ትእዛዝ ነው የወጣው ብዬ አምናለሁ። ለምሳሌ የሰሞኑን አላያንሶች ውስጥ ስታያቸው ኦልሬዲ ከኢጋድ ሱዳንን ተገልላለች። ስለዚህ በሱዳን ላይም ተወስኗል። ስለዚህ የግብጽ ዙሪያ ላይ የተሰባሰቡ ኃይሎች ከኢጋድ ነጻ ራሳቸውን የማድረግ እንቅስቃሴ አካል አድርጌ ነው የምወስደው አንደኛው። ሁለተኛው የኤርትራ መንግስት ባህሪ ነው። ቅድም እንዳነሳሁት ባህሪው ከኢጋድ ጋር አብሮ ለመስራት የማያስችለው ስለሆነ፣ ሶስተኛው ደግሞ ለኔ የቀጠናው ሀገራትን ጫና ፍራቻም ነው። ምክንያቱም በኢጋድ ውስጥ አባል ከሆንኩኝ የኢጋድ አባል ሀገራት የሆኑት የኔን ጸባጫሪነት፣ የኔን ወራሪነት፣ የኔን በሀገር ውስጥም ከሀገር ውጭም እያደረኩ ያለውን እንቅስቃሴ የኢጋድ አባል ሀገራት ጫና ሊያደርጉብኝ ይችላሉ ብሎ ሲያምን ራሱን ከዚህ ጫና ለማሸሽ በኢጋድና በእንትኖች መካከል ያለውን ድልድዩን በቀጠናው ሀገራትና በሻዕቢያ መንግስት መካከል ያለው ድልድይ ኢጋድ ነው። ይህን ድልድይ ቀድሜ ልስበረው ነው። ምክንያቱም ለምሳሌ ኢትዮጵያ በአፍሪካ ቀንድ ጋር ባሉ ችግሮች ቢገጥማት፣ ለምሳሌ ኢትዮጵያ ከሱዳን፣ ኢትዮጵያ ከሶማሊያ፣ ኢትዮጵያ ከኬንያ ጋር ግጭት ውስጥ ብትገባ ይህንን ግጭት ሊሸመግልና አንተምቶ ማለት አቅም አለው የሚባለው ትልቁ የምስራቅ አፍሪካ በይነ መንግስታት የሚባለው ኢጋድ የድልድይነት ሚና ነው የሚሰራው፣ የማገናኘት ሚና፣ የማቀራረብ ሚና ነው የሚወጣው። ስለዚህ ቀድሜ ይህንን ድልድይ ላፍርሰው ነው። ስለዚህ ለእኔ በእነዚህ ሶስት ምክንያቶች ይመስለኛል ለቆ